አንድን ቡና ሕያውና ደማቅ ስሜት እንዲኖረው የሚያደርገው ምን እንደሆነ አስበው ያውቃሉ? በቡና ውስጥ የሚሰማችሁ ልዩ የሆነ አንጸባራቂ ጣዕም አሲዲቲ ይባላል። በቡና ቅምሻ ቃላት ውስጥ አሲዲቲ ማለት የአንድን ሲኒ ቡና ሕይወት የሚሰጠው ብሩህና ሕያው ስሜት ሲሆን ከቡናው መሰረታዊና ውብ ባህሪያት አንዱ ነው። የሚፈጠረው እዚህ የቡና ፍሬ ውስጥ ነው። አሲዲቲ በቀላሉ የቡናውን ተክል በተፈጥሮ የሚያመነጫቸው የኦርጋኒክ አሲድ ውጤት ነው። እነዚህ አሲዶች እንደ ሎሚ ላሉ ፍራፍሬዎች ጣፋጭነትና እንደ ፖም ላሉ ደግሞ ጥርት ያለ ስሜት ለሚሰጡ አይነቶች ናቸው። በጥሬ ቡና ፍሬ ውስጥ ዋና ዋናዎቹን እናገኛለን። እያንዳንዱ አሲድ የቡናውን ጉዞ የጣት አሻራ ነው። በከፍተኛ ቦታ ላይ የበቀሉና በታጠቡ ቡናዎች ብዙውን ጊዜ ከፍተኛ መጠን ያለው አሲዲቲ እናገኛለን። ነገር ግን ውስብስብ ነው። እንደ አሲቲክ አሲድ ያሉ አሲዶች በተወሰኑ በተፈጥሮ ማፍላት ወይም ፈርመንቴሽን ሂደቶች አማካኝነት ሊፈጠሩ ይችላሉ። ይህም አንዳንድ ጊዜ ደስ የሚል ወይን የመሰለ የፍራፍሬ ጣዕምን ይፈጥራሉ። በሌላ በኩል ላክቲክ አሲድ አየር አልባ በሆኑ ሂደቶች ወይም አናሮቢክ ፕሮሰስ ውስጥ እናገኘው እንችላለን። ይህም ለቡናው አስገራሚ የሆነና ለስላሳ ወተት የመሰለ ስሜት ይሰጠዋል። ቀጣዩ ትልቅ ለውጥ የሚከሰተው በቡና መቁያ ውስጥ ነው። ሙቀት በሚጨምርበት ጊዜ እነዚህ ውድ አሲዶች መለወጥ ይጀምራሉ። በቡና ውስጥ ካሉ ስኳሮች ጋር እንደ ማሊያርድ ሪያክሽን ባሉ ሂደቶች ውስጥ በመዋሃድ አዳዲስ የጣዕም ውህዶችን ይፈጥራሉ። ለዚህ ነው በላይት ሮስት የተቆላ ቡና አብዛኛውን የመጀመሪያውን ጥርት ያለ አሲዲቲ ይዞ የሚቆዩ። ለምሳሌ ደማቅና የጭማቂ ፍራፍሬ ጣዕሞች ማለት ነው። በተቃራኒ ጠቆር ያለ ቁሌት እነዚህን አሲዶች ለማሟሟት ብዙ ጊዜ ስለሚኖረው አነስተኛ አሲዲቲ እና በካራሜልና በመራራ ጣዕሞች ላይ ያተኮረ ይሆናል። በመጨረሻም በሲኒ ውስጥ እነዚህን አሲዶች ከውሃ ጋር በማሟሟት የእርስዎን የጣዕም ልምምድ ይወስናሉ። አንድ ማስታወስ ያለብን ነገር አሲዲቲ ማለት መጥፎ ኮምጣጣ ጣዕም ማለት አይደለም። ይልቁኑ የቡና ባለሙያዎች ከዘር እስከ ሲኒ ድረስ የሚቆጣጠሩት አዎንታዊና ታስቦበት የሚፈጠር የጣዕም ባህሪ ነው። አሁን አሲዲቲ ምን እንደሆነና ጣዕምን እንዴት እንደሚቀርስ ስለተረዳን እነዚህን አሲዶች ራሳችን ቤት ውስጥ ባሉ ቀላል ተፈጥሯዊ ግብዓቶች በመጠቀም አምስቱን ዋና ዋና አሲዶች እንስራ። እነዚህ አሲዶች ሲትሪክ፣ ማሊክ፣ አሲቲክ፣ ላክቲክ እና ታርታሪክ አሲድ ይባላሉ። እያንዳንዳቸው በሲኒ ቡናችሁ ውስጥ ልታገኙት የምትችሉትን የተለያየ አይነት የአሲዲቲ አይነት ይወክላሉ። ይህንንም ለመስራት ምንም አይነት ኬሚካሎች አያስፈልጓቸው። ፍራፍሬ፣ ውሃ እና ንጹህ የሥራ ቦታ ብቻ በቂ ነው። የመጀመሪያው ሲትሪክ አሲድ የሎሚ አይነት ደማቅ ስሜት። ይህ ለቡና ንጹህ የሚያንጸባርቅና ደማቅ ስሜት የሚሰጠው አሲድ ነው። ልክ እንደ ሎሚ ሲጨመቅ እንደሚሰጠው ስሜት ማለት ሲሆን ውህዱን ለማዘጋጀት በቀላሉ 20 ሚሊ ሊትር የሎሚ ጭማቂ ከ80 ሚሊ ሊትር ውሃ ጋር ወይም 50 ሚሊ ሊትር የሎሚ ጭማቂ ከ200 ሚሊ ሊትር ውሃ ጋር በማቀላቀል ማዘጋጀት የሚቻል ሲሆን ይህንንም የመጨረሻውን ሲትሪክ አሲድ መጠን ከ0.2 እስከ 0.3% ያደርሰዋል። ይህም በአብዛኛው የታጠበ ቡና ላይ ከሚሰሙ አሲዳማነት ጋር እኩል ነው። ይህንን ሲትሪክ ውህድ ብለው ምልክት ያድርጉበት። ይህን ሲቀምሱት ወዲያውኑ በታጠበ ቡና ላይ የሚገኘውን ሕያው ጣዕም ሊያስታውሱት ይገባል። በሁለተኛነት የምናገኘው ማሊክ አሲድ ሲሆን ይህኛው እንደ አረንጓዴ ፖም አይነት ጣዕም አለው። ለስላሳ ክብ የሆነና ጥርት ያለ ስሜት አለው። ለማዘጋጀት ግማሽ አረንጓዴ ፖም ከ100 ሚሊ ሊትር ውሃ ጋር በብሌንደር መፍጨት። ንጹህ ፈሳሽ ውሃ ግን ለማግኘት ውህዱን በጨርቅ ወይም በወረቀት ማጥለያ አጥሉት። ከዛም የማሊክ ውህድ ብለው ምልክት ያድርጉበት። ቀምሰው ይመልከቱ። ከሎሚው ይልቅ ምን ያህል ለስላሳ እንደሆነ፣ ነገር ግን አሁንም ያንን አርኪ የሆነ ደማቅ ስሜት እንዳለው ልብ ይበሉ። አሁን ደግሞ አሲቲክ አሲድን እንመልከት። ይህ እነዚያ ስል የሆኑ የኮምጣጤ የመሰሉ ጣዕሞችን የሚፈጥር ነው። በተለይ በተፈጥሯዊ መንገድ የተዘጋጀ ናቹራል ፕሮሰስ ወይም አንዳንድ ጊዜ ከመጠን በላይ ፈርመንት ያደረጉ ቡናዎች ውስጥ የተለመደ ነው። አዘገጃጀቱም ለዚህኛው 5 ሚሊ ሊትር ነጭ ኮምጣጤ ከ95 ሚሊ ሊትር ውሃ ጋር ቀላቅሉ። ይህንን አሲቲክ ውህድ ብለው ምልክት ያድርጉበት። ይህ በጣም ጥንቃቄና በትንሹ መግመስ የሚፈልግ ኃይለኛና ፈጣን የሆነ ስል ስሜት አለው። ይህም ደስ በሚል የፍራፍሬ ጣዕምና በስህተት መካከል ያለውን ልዩነት ያሳየናል።
ወደ ላክቲክ አሲድ እንለፍ። ይህ አሲድ በተወሰኑ አየር አልባ በሆኑ አናሮቢክ ፕሮሰስ ወይም ረዘም ላለ ጊዜ በቆዩ የማፍላት ሂደቶች ውስጥ የሚፈጠር ሲሆን ለስላሳና ክብ የሆነ አሲዲቲን ይሰጣል። ይህንን ለማዘጋጀት አንድ የሾርባ ማንኪያ እርጎ ከ50 ሚሊ ሊትር ሞቅ ባለ ውሃ ጋር መጠኑም 40 ዲግሪ ሴንቲግሬድ በሆነ ሙቀት ይቀላቅሉት። በደንብ ካማሰሉት በኋላ በአንጻራዊነት ንጹህ የሆነ ፈሳሽ ለማግኘት ያጠሉ። የላክቲክ አሲድ ውህድ ብለውም ምልክት ያድርጉበት። ከዚያም የአፍ ስሜቱን በማር አሰራር ወይም ሃኒ ፕሮሰስ የተዘጋጀ ቡና ጋር ያነጻጽሩት። የ40 ዲግሪ ሴንቲግሬድ ውሃ አስፈላጊ ነው። እርጎ ሕይወት ያላቸው የላክቲክ አሲድ ባክቴሪያዎችን ይዟል። እነዚህ ባክቴሪያዎች ከ35 እስከ 42 ዲግሪ ሴንቲግሬድ መካከል በጣም ንቁ ሲሆኑ በተፈጥሮ በዚህ ሙቀት መጠን ውስጥ ላክቲክ አሲድ ያመርታሉ። ሞቅ ያለ ውሃ በ40 ዲግሪ ሴንቲግሬድ አካባቢ መጠቀም የሚከተሉትን ጥቅም ይሰጣል። የእርጎን አወቃቀር እንዲለሰልስና ለመቀላቀልና ለማጣራት ቀላል ያደርገዋል። የሟሟውን ላክቲክ አሲድ በውሃ ውስጥ በብቃት እንዲቀላቀል ያደርጋል። ሽታውና ጣዕሙን ከበሰለ ወይም ከኮምጣጣነት ይልቅ ትኩስ ክሬም ሆኖ እንዲቆይ ያደርገዋል። ቀዝቃዛ ውሃ ከተጠቀሙ ብዙ ጣዕም ወይም አሲድ አያወጣም። ትኩስ ውሃ ከ50 ዲግሪ ሴንቲግሬድ በላይ ከተጠቀሙ ባክቴሪያውን ይገልና የፈላ ወተት አይነት ሽታ ይሰጣል። ይህም አስፈላጊ አይደለም። በሁለተኛነት አማራጭ የእርጎውን ውሃ መጠቀም ነው። የእርጎ ውሃ ምንድን ነው? በእርጎ ላይ የሚታየው ንጹህ ወይም ትንሽ ወተታማ ፈሳሽ ወይ ተብሎ የሚጠራ ሲሆን ከእርጎ ሊያገኙት የሚችሉትን ንጹህ የተፈጥሮ ላክቲክ አሲድ ሊሰጦት ይችላል። የሚፈጠረው የወተት ፕሮቲኖች እና ቅባቶች ወደ ታች ሲሰርጉ ነው። የላክቲክ አሲድ ባክቴሪያዎች ላክቶስን ወይም የወተት ስኳርን ሲያፈሉ ላክቲክ አሲድ ውሃን ይፈጥራሉ። የረጋው ወተት ደግሞ ንብርብር በመስራት ይለያል። ያ የእርጎ ውሃ ምንም መቀላቀል ወይም ማሞቅ ሳያስፈልግ አስቀድሞ የላክቲክ አሲድ ይዟል። ስለዚህ እሱንም እንደ ሁለተኛ አማራጭ መጠቀም እንችላለን። በመጨረሻም ታርታሪክ አሲድን እናያለን። ይህ ወይን የመሰለ ወይም የወይን ፍሬ አይነት ጣዕምን ያመጣል። ብዙውን ጊዜ በክላሲክ ናቹራል ቡናዎች ውስጥ ይገኛል። እነዚህ ሁለት አማራጮች አሉት። ጥቂት የወይን ፍሬዎች ከ100 ሚሊ ሊትር ውሃ ጋር ፈጭቶ ማጥለል ይችላሉ። ወይም ለወጥነት 1 ግራም ክሬም ኦፍ ታርታር በመጋገሪያ መደብሮች ውስጥ የሚገኝ የታርታሪክ አሲድ ክሪስታል ነው። ከ100 ሚሊ ሊትር ሞቅ ባለ ውሃ ጋር ውስጥ በማሟሟት ይህንን አሲድ ማግኘት ይችላሉ። አሁን 5ቱም ውህዶች ዝግጁ ስለሆኑ አንድ በአንድ እንቅመሳቸው። በእያንዳንዱ ውህድ ውስጥ አንድ ጠብታ ምላሶ ላይ በማድረግ ይጀምሩ። ወይም አንድ ጠብታ በአንድ ማንኪያ ሞቅ ባለ ውሃ ውስጥ በመቀላቀል እያንዳንዱ አሲድ እንዴት የተለየ ስሜት እንደሚሰጥ ልብ ይበሉ። ለስላሴው፣ ስለቱ፣ የፍጥነት ስሜቱ፣ ጣፋጭነቱ እና ልዩ የሆነ የአፍ ውስጥ ስሜቱን ይረዱ። እነዚህ አሲዶች ከእውነተኛ ቡና ጋር በሚገባ ለማስተሳሰር ንጹህና ሚዛናዊ የሆነ ቡና ያፍሩ። በ3 ትናንሽ ሲኒዎች ይክፈሉት። በአንደኛው ላይ በጣም ትንሽ ጠብታ ሲትሪክ አሲድ ውህዶ፣ በሌላኛው ላይ ደግሞ ትንሽ ጠብታ አሲቲክ አሲድ ውህድ ይጨምሩ። አንዱን ግን እንዳለ ይተውት። ጎን ለጎን ቀምሳችሁት ቁጥጥር የተደረገበት አሲድ የእርሶን የጣዕም ግንዛቤ እንዴት እንደሚቀይረው በተግባር ይመልከቱ። እነዚህ ቀላል የተፈጥሮ አሲዶች በእያንዳንዱ ሲኒ ውስጥ ምን አይነት አሲዲቲ እየቀመሱ እንደሆነ እንዲያውቁ ምላሶን ማሰልጠንና የቡናችሁን ውስብስብ ታሪክ መፍታት ትችላላችሁ። እነዚህ ቀላል የተፈጥሮ አሲዶች በእያንዳንዱ ሲኒ ውስጥ ምን አይነት አሲዲቲ እንዳለ እየቀመሳችሁ እንድታውቁ ምላሳችሁን አሰልጥኑ።